ብዙ ሰዎች ሞቲቬሽንን ሲተቹ ያለው ግን አይደለም። ሞቲቬሽን የሆነን ስራ እንድትሰራ ሊያነሳሳ ይችላል። ችግሩ ግን በሞቲቬሽን የጀመርከው ስራ ጨርሰው። ግን እኔ በግሌ መጀመሩ ራሱ አንድ ስቴፕ ነው ብዬ ነው የማስበው። ስለዚህ ሞቲቬሽን አንድ ስቴፕ እንድትራመድ የሚያደርግህ ከሆነ ጀጅ የምታደርግበት ምንም ምክንያት የለም። ምክንያቱም ዲሲፕሊን በጣም ከባድ ነገር ነው። ሞቲቬሽን ላይ ስትሆኑ አይምሮአችሁን ማስገደድ አያስፈልጋችሁም። ምክንያቱም ፊሊንግ አላችሁ ለዛ ነገር፣ ዶፓሚን ይመነጫል ለዛ ነገር ከእናንተ ውስጥ። ኖርማል ቀን ላይ ለማድረግ ከባድ ነው ብላችሁ የምታስቡት ነገር ያኔ ግን ለማድረግ ቀላል ነው። ቲክቶክ ገብታችሁ ራሱ እያያችሁ አያምራችሁ፣ ይህንን መስራት አለብኝ ብላችሁ ትወጣላችሁ። ስራችሁን ደስ እያላችሁ ነው የምትሰሩት። ግን እዚህ ጋር ምን ችግር አለ? ያ ነገር የሚሆነው ለ3 ቀን ወይም ለ4 ቀን ነው፣ እሱም ከበዛ። ከዛ አሁንም የቱ ጋር ናችሁ? ቲክቶክ ላይ ወይም የምታውቁት ሶሻል ሚዲያ ላይ። ስለ ቲክቶክ ሌላ ቪዲዮ ሰራላችኋለሁ። እንዲሰራላችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። እሺ፣ ሞቲቬሽን የሚመጣው እነዛ ቲክቶክ ላይ ብሮ የሚሉትን ሰዎች በማየት ነው። ና ቲክቶክ ላይ ስትሆን ሌላ ዓለም ላይ ነህ፣ ልክ ጫት እንደመቃም። ግን ያ ሰውዬ መጥቶ ብሮ ብለው የሆነ ነገር ሲናገር ያለህበትን ቦታ ነው እንድታስታውስ የሚያደርግ። አሁን የት ነኝ ብለህ እንድታስብ ነው የሚያደርግ። እነዛ ሀብታም ነን ባዮች ገንዘብ አምጥተው ሲጥሉ አንተ ያለህበትን ቦታ እንድታይ ነው የሚያደርግ። የት ነኝ ግን ብለህ እንድታስብ ነው የሚያደርግ። ስታስበው ራሱ እዚህ ጋር ነው የሚገባኝ ብለህ ታስባለህ። ከዛ ምን ይሆናል? ለዛኛው ህይወት ፊሊንግ ታሳድራለህ። ዶፓሚን ሲኖርህ ደግሞ የማትፈነቅለው ድንጋይ የለም። ቀንም ማታም ራሱ ልትሰራ ትችላለህ። ከዛ ከትንሽ ጊዜ በኋላ ፊሊንግህ በድካም ይሸነፋል። ከዛ ምን መጣ? ዶፓሚን ገደል ገቡ፣ አለቀ። 4-5 ጊዜ ሞቲቬሽን ሆነ ያንን ስራ ጀምረዋለህ። ከዛ በኋላ ሞቲቬሽኑንም ትለምደዋለህ። ዲሲፕሊን ኢዝ ናት ላይክ ዛት። ምንም የሚመሳሰል ነገር የለውም። ዲሲፕሊን ፍላጎት የሚባል ነገር የለውም። ዲሲፕሊን ላይ ያለው አንተ ብቻ ነህ። እነዛ ስሜቶች የሚባሉት ነገር የሉም። ሌላውን ተውና አይምሮህ የአንተ ቀንደኛ ጠላት ነው። ምክንያቱም አንተ ዲሲፕሊን አለህ የምትባለው አይምሮህን ማሸነፍ ስትችል ነው። አይምሮህ የሚፈልገው ስኬቱን እንጂ ለስኬቱ የሚከፈለውን መስዋዕትነት አይደለም። አይምሮህ አንተ ደስተኛ ትሆንበታለህ ብሎ ወደሚያስበው ነገር ነው የሚሳበው። ዲሲፕሊን ጊዜያዊ ስሜት ሳይሆን ቀጣይነት ላለው ዓላማ ራስህን ማስገደድ ነው። ስለዚህ ዲሲፕሊን ማለት ምንም ሌላ ነገር የለውም። እምቢ ማለት ነው። ወደዚህ እንሂድ፣ እምቢ። ይህንን እናድርግ፣ እምቢ። አይምሮ ይህንን ማድረግ እፈልጋለሁ፣ ና ይህንን መስራት አለብን። ዲሲፕሊን ላይ ስትሆን ይህንን ማድረግ እፈልጋለሁ ሳይሆን ይህንን ማድረግ አለብኝ ብቻ ነው ያለው። ቀላል አይደለም፣ ግን ደግሞ የማይቻልም አይደለም። ማድረግ አትፈልግም፣ ሰልችቶሃል፣ ወይም ደግሞ ሌላ ምክንያት አለ፣ ናቲንግ፣ ግን ደግሞ ማድረግ አለ። ኤቭሪዴይ ጠዋት ተነስተህ ከ5 ዓመት በኋላ ያለውን ራስህን ይው። የትኛው የምትፈልገው? ይሄኛውን ወይስ ይሄኛውን? ወደዚህኛው መሄድ የምትፈልግ ከሆነ አድርገው። መስራት ያለብህን ስራ። እኛ የሌለን ሀብታሞች ግን ያላቸው እንቁ ሀብት እሱ ነው። ለምሳሌ ጂም ብትጀምር የመጀመሪያዎቹ 30 ቀናት አትሄድ ይመጣል፣ ይሰለቻል። እዛ ሄደህ ቶሎ ውጣ ይመጣል። እነዛን ተጋፍጠህ 30 ቀኑን ስትጨርስ ግን ዲሲፕሊኑ ወደ ምን ይለወጣል? ወደ ሀቢት። ለምሳሌ አሁን ጂም ብትጀምር የመጀመሪያዎቹ 30 ቀናት ደስ አይልም፣ መሄድ ያስጠልሃል። ሄደህም ቶሎ ውጣ ይመጣል። ግን ደግሞ ይህንን ተጋፍጠህ ኮንሲስተንትሊ ወር ከሰራህ ግን እመነኝ ኢንጆይ ታደርገዋለህ። ያኔ ነው እውነተኛ ደስታ የሚሰማ። ያን ጊዜ ሀቢት የሚባለው ነገር ይፈጠራል። ዝም ብለህ ጠዋት ተነስተህ ራስህን ጂም ላይ ልታገኘው ትችላለህ። ልክ አሁኑ ጠዋት ተነስተህ ራስህን ቲክቶክ ስክሮል እያደረግህ እንደምታገኘው ማለት ነው። ግን ሀቢት ሆኖ ራሱ አንዳንድ ቀን ራስህን ማስገደድ ሊኖርብህ ይችላል። ለማን? ከ10 ዓመት በኋላ ለምታገኘው አንተ። ግን አስታውስ፣ አሁን መነሳት አቅቶ ነገ ሰራዋለሁ ብለህ ሌላ ቪዲዮን ማሳደድህን ከቀጠልክ ይህንን ሰምተህ ማስገደድ ያልቻልከው አይምሮ መቼ ልታስገድደው ነው? ይሄ ቪዲዮ 200 ላይ ካገኘ ደግሞ ቲክቶክ እንዴት አይምሮአችንን እየተቆጣጠረ እንደሆነ ቪዲዮ መሰራላችሁ ይሆናል። ፒስ አውት።